በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪካዊና ጥንታዊ ከሆኑት ገዳማት ዘግናኝ ጥቃት መፈጸሙ ተሰማ። ማንነታቸው ባልታወቁ ታጣቂዎች በገዳሙ ላይ በተከፈተ ቀጥተኛ ተኩስ አንድ የገዳሙ ካህን ለህልፈት መዳረጋቸው ተረጋግጧል። እንደ ገዳማውያኑ ምስክርነት ጥቃቱ የተፈጸመው ትናንት እሁድ ከሰዓት በኋላ 9 ሰዓት ገደማ ሲሆን ታጣቂዎቹ ከገዳሙ ታችኛው የእናቶች ገዳም በኩል በከፈቱት ከባድ ተኩስ ነው ካህኑ የተገደሉት። መረጃውን ለማህበረ ቅዱሳን ቴሌቪዥን በስልክ ያደረሱት የገዳሙ አባቶች እንደገለጹት ታጣቂዎቹ ገዳሙን ዙሪያውን ከበው ተኩስ በመክፈታቸው እስከ ትናንት ምሽት ድረስ የተገደሉትን ካህን አስክሬን እንኳን ማንሳት እንዳልተቻለ በምሬት ተናግረዋል። የአሳዛኝ ክስተት በታላቁ ገዳም ላይ ሲፈጸም በአቅራቢያው ያሉ የጸጥታ ኃይሎች መረጃው ደርሷቸው የሚሆን ሳይደርሳቸው እስካሁኗ ሰዓት ድረስ በስፍራው አለመድረሳቸው ገዳማውያኑን ለከፋ ስጋት ዳርጓቸዋል። አባቶቻችን በሰጡት ቃል እኛ ገዳማውያን ነን፣ እጃችን ላይ ምንም አይነት መሳሪያ የለም፣ ታጣቂዎች ከበው ተኩስ እየከፈቱብን ይገኛሉ፣ የሚመለከታቸው አካላትና አባቶቻችን መረጃውን በፍጥነት አድርሱልን፣ ድረሱልን በማለት የድረሱልን ጥሪ አቅርበዋል። በአሰቦት ደብረ ወግ ቅድስት ስላሴና አቡነ ተክለ ሃይማኖት አንድነት ገዳም ላይ ተመሳሳይ ጥቃቶች በተደጋጋሚ ሲፈጸሙ መቆየታቸው ይታወሳል። በዚህ ምክንያት በርካታ ገዳማውያንና የአካባቢው ምዕመናን ለከፋ ስደት መዳረጋቸውን ሲዘገብ የቆየ